የለውጡ መንግስት በመደመር እሳቤ ይችን ሀገር መምራት ከጀመረ ጀምሮ የሀገር ግንባታውን እጅግ የተሳለጠና የሁሉንም ኢትዮጵያውያን ፍላጎት በሚያረካ መንገድ ለመውሰድ አራት አምዶች ያሉትን መርህ ነው ሲከተል የነበረው የሚከተለው። አንዱ የኢትዮጵያን ብሔራዊ ጥቅም ማስከበር ነው። ይሄም በኋላ በትንሹ አነሳዋለሁ። ሁለተኛው የኢትዮጵያን ህብረ ብሔራዊ አንድነት ማጽናት ነው። ከዚህ በፊት ከነበረው የአንድነት ወይም የህብረ ብሔራዊነት እሳቤ ይሄኛው ይለያል። የነበሩን እሳቤዎች ሁለት ጫፍ ላይ የቆሙ ስለነበሩ በአንድ በኩል ህብረ ብሔራዊነቱን ብቻ የማቀንቀንና የኢትዮጵያን አንድነት ወደ አንድ ጽንፍ የመጎተት ጉዳይ አለ። በሌላ በኩል ደግሞ አንድነትን ብቻ የማቀንቀንና ህብረ ብሔራዊነትን የረሳ አካሄድ አለ። የመደመር መንግስት እይታው የኢትዮጵያ ነባራዊ ሁኔታ የሚፈቅደውም ብትሄድ የሚያዋጣትም ህብረ ብሔራዊ አንድነቷን ጠብቃ ነው። ያ ማለት አንድነቷ ህብረ ብሔራዊነቷን ሳይጠቀልለው ወይም ህብረ ብሔራዊነቷ አንድነቷን ሳይከፋፍለው ሁለቱ ተጣጥመው መሄድ ይችላሉ። የኢትዮጵያ ጠባይ እሱ ነው። አጽንተን መከተል ያለብንም እሱ ነው የሚል ነው። ሶስተኛው የወል ትርክት ነው። ይሄም በአንድ በኩል ንዑሳን ትርክቶች አሉ። እሱ ልናጠፋቸው አንችልም። ይሄ በየትኛውም ሀገር በየትኛውም ዘመን ያሉ ናቸው። የአካባቢያዊ ትርክቶች አሉ፣ ተቋማዊ ትርክቶች አሉ፣ ሌሎች አይነት ትርክቶች አሉ። እነዚህ ንዑሳን ትርክቶች የሰዎች ሁሉ ጠባይ ናቸው። ሊጠፉ አይገባም። ግን አገር ስፖንሰር ልታረጋቸው ግን አይገባም ነው። ሰዎች በራሳቸው ድርሰት፣ በራሳቸው ቋንቋ፣ በራሳቸው መንገድ ሊሄዱባቸው ይችላሉ። አገር እንደ ትምህርት፣ አገር እንደ ሚዲያ፣ አገር እንደ ፕሮጀክት ልትይዘው የሚገባው ግን የወል ትርክት ነው። ኢትዮጵያውያን ዝም ብለን እዚህ ሀገር ውስጥ አልኖርንም። ከ80 በላይ ብሔረሰቦች በአንድ ላይ በአንድ ቦታ ዝም ብለው አልተቀመጡም። የጋራ የሚያደርጋቸው ያኗኗራቸው መከራም፣ ደስታም፣ ሀዘንም፣ ለቅሶም፣ ሳቅም ነበራቸው። ስለዚህ ይሄን በጋራ ይኖሩበትና በጋራ ደግሞ ወደፊት እንዲኖሩ የሚያደርጋቸውን የወደፊት ፕሮጀክት አውጥቶ የጋራ ትርክቱ ላይ ነው መንግስት በጀት መመደብ ያለበት፣ ሚዲያ ትኩረት ማድረግ ያለበት፣ ትምህርት ትኩረት ማድረግ ያለበት፣ ኪነ ጥበብ ትኩረት ማድረግ ያለበት እዚህ ላይ ነው። ሌላውን ለየራሱ መተው መቻል አለብን ነው። እኛ ጋር የነበረው መደበላለቅ የትኛውን ነው ስፖንሰር ማድረግ ያለብን፣ የትኛው ላይ ነው ገንዘባችንን፣ ጉልበታችንን፣ ጊዜያችንን፣ ሚዲያችንን ማዋል ያለብን የሚለው ላይ ነው። የተሻለና ኢትዮጵያን ለመገንባት የሚቻልበት መንገድ የወል ትርክታችን ላይ የበለጠ ጊዜያችንን እናጥፋ የሚለው ነው። አራተኛው የብልጽግና ሐሳቤ ነው። የብልጽግና ሐሳቤ ማለት የብልጽግና ፓርቲ ሐሳቤ ማለት አይደለም። ኢትዮጵያን የማበልጸግ ሐሳቤ ማለት ነው። ይሄ እንደ ሐሳቤ ወይም ኢትዮጵያውያን መበልጸግ ያስፈልገናል የሚለውን እንደ ሐሳብ ማምጣት ከጀመሩ ወደ 150 ዓመት ይጠጋቸዋል። ወደ ኋላ ሂዳችሁ የዘመናዊ ኢትዮጵያ ምስረታን ስታዩ የሚወጡ ሰነዶችን በሙሉ ስታዩ በዘመኑ የነበሩ ልሂቃን ከሚያነሷቸው ኢትዮጵያችን ወደ ኋላ ቀርታለች ብለው ከተቆጩበት ሐሳቦች አንዱ ብልጽግና የሚለውን ሐሳብ ነው። የመጀመሪያው የአእምሮ ጋዜጣ ሲወጡ ከዛ በኋላም የመጡት ጋዜጦች ሲወጡ እነ ብርሃንና ሰላም ሲታተሙ ልሂቃኑ ከሚያቀርቧቸው ሐሳቦች አንዱ ኢትዮጵያ ወደ ኋላ ቀርታለች። በተለይ ደግሞ እንደምታስታውሱት ከቀዳማዊ ምኒልክ ዘመን እና ከዛ በኋላ ብዙ ኢትዮጵያውያን አውሮፓን የማየት እድል ገጥሟቸው ነበር። የመንግስት ልዑካን እየሆኑ ወይም ደግሞ በትምህርት ምክንያት እየሄዱ አውሮፓን የማየት እድል ገጥሟቸዋል። አውሮፓን አይተው የመጡ የኢትዮጵያ ልሂቃን ይቆጩባቸው የነበሩ ነገሮች ሁለት ናቸው። አንዱ የኢትዮጵያውያን የትምህርት ደረጃ ነበር የሚያሳስባቸው። ሁለተኛ ደግሞ የኢትዮጵያ የመቀጠል ጉዳይ፣ ያኔ የቅኝ ግዛት ጉዳይ በአካባቢያችን በጣም እየተስፋፋ ስለነበረ ኋላ ቀርተናልና በዚህ ኋላ ቀርነታችን እቺን ሀገር ማስቀጠል እንችላለን ነው የሚል ቁጭት ነበራቸው። ስለዚህ ኢትዮጵያ ወደ ኋላ ቀርታለች። ወደ ኋላ በመቅረቷ ምክንያት ይሄን ሀገር ልናስቀጥለው አንችልም። ለዚህ ደግሞ ትልቁ ምክንያታችን ትምህርታችን አሁን ያለውን ቴክኖሎጂ አሁን ያለውን ሐሳቤ ይዞ ሊሄድ አይችልም የሚል ቁጭት ነበራቸው። ስለዚህ ኢትዮጵያ መበልጸግ አለባት የሚል ብዙ ጽሁፎችን አውጥተዋል።
ኢትዮጵያ ለምሳሌ ብልጽግና በግብርና የሚል ከዛሬ 70 ዓመት በፊት የታተሙ መጽሐፍት ነበሩ። በጣም ትንሽ መጽሐፍት በግብርና መበልጸግ አለብን የሚል ይሄ እሳቤ የኢትዮጵያውያን እሳቤ ነው። ሲቆጫቸው የኖረውና ወደፊት መሄድ አለብን ያሉት ይሄን ደግሞ በየዘመኑ ሲያነሱት ነበር። አብዮቱ ሲጀመር የአየር ኃይል አባላት ያዘጋጁትና ዛሬም ድረስ በብዙዎች የማይረሳው መዝሙር ተነሳ ተራመድ የሚለው ነው። ተነሳ ተራመድ አንዱም ያነሳው ለሀገር ብልጽግና ለወገን መከታ ነው የሚለው። ለወገን መከታነት የውትድርናው እሳቤ ነው። ለሀገር ብልጽግና ደግሞ የፖለቲካና ኢኮኖሚው እሳቤ ነው። እነዚህ ሁለት ነገሮች ነው ይዞ የሚመጣው። ሌላው ቀርቶ በደርግ ዘመን የነበረው ብሔራዊ መዝሙር እንኳን ስለ ብልጽግና ያነሳል። መበልጸግ አለባት ኢትዮጵያ ካልበለጸገች በስተቀር እቺ ሀገር አትቀጥልም የሚል እሳቤ አለ። ከዛ በኋላም በብዙ እሳቤዎቻችን ውስጥ የመበልጸግ ጉዳይ ሲነሳ ነበር። የገብረ ክርስቶስ ደስታ ግጥሞችን ብትመለከቱ የሚያነሳው አንዱ ስለ መበልጸግ ነው። ስለዚህ ኢትዮጵያን የማበልጸግ እሳቤ የአንድ ፓርቲ እሳቤ አይደለም። የኢትዮጵያ የዘመናዊው ትውልድ የቁጭት እሳቤ ነው። ይሄ ደግሞ እንደኛ ያሉ በሚዲያው ዓለም በኪነ ጥበቡ ዓለም የተሳተፉ ሰዎች በሙሉ ሊያቀነቅኑለት የሚገባው ጉዳይ እሱ ነው። አገር ወደ ኋላ ከቀረች አገር አትሆንም። በተለይ በዚህ ዘመን ማንም የበለጸገና ማንም አቅም ያለው በሙሉ አገሮችን ምን ሊያደርግ የሚነሳበት ዘመን ላይ እንዳለን እያየን ነው። ምንም ለኛ እኮ ማስረጃ ምስክርም አያስፈልገን። አገር ጠንክራ ራሷን ይዛ እስካልወጣች ድረስ የማንም ተላላኪ መሆኗን እንደማይቀር ዘመናችን በደንብ እያሳየን። ስለዚህ እነዚህ አራቱ ጉዳዮች የዚህ የሚዲያው ማህበረሰቡም ዋና ጉዳዮች መሆን መቻል አለባቸው። ዛሬ በተለይ ደግሞ የምናተኩርበት የብሔራዊ ጥቅም ጉዳይ። ብሔራዊ ጥቅም ማለት አንድ አገር የሆነችበትና አገር የምትሆንበት ምክንያት ጉዳይ ማለት ነው። የአገር ሉዓላዊነትን ይመለከታል፣ የግዛት አንድነትን ይመለከታል፣ የአገር ድንበርን ይመለከታል፣ አገርን በኢኮኖሚ ራሷን የማስቻል ምክንያቱም የሉዓላዊነት ጉዳይ የመንግስትነት ጉዳይ ብቻ ሳይሆን በኢኮኖሚ ሉዓላዊ ያልሆነ ሀገር በመንግስትነቱ ሉዓላዊ የመሆን እድሉ፣ በወታደራዊ ቴክኖሎጂ ሉዓላዊ ያልሆነ ሀገር፣ በሲቪል ቴክኖሎጂ ሉዓላዊ ያልሆነ ሀገር፣ በግብርናው ሉዓላዊ ያልሆነ ሀገር፣ በትምህርት እሳቤውና በትምህርት አካሄዱ ሉዓላዊ ያልሆነ ሀገር፣ በሌላው ነገር ሉዓላዊ የመሆን እድሉ 9 በር ያለውን ቤት 4-5ቱን ዘግቶ 3-4ቱን ከፍቶ ቤቱን ዘጋውት እንደማለት ነው የሚሆነው። በአንደኛው የገባ ሌባ ሌላውን መክፈት አያቅተው። ስለዚህ የሀገር ሉዓላዊነት ማለት የነዚህ ሁሉ ሉዓላዊነት ጭምር ነው። ይሄንን ማስጠበቅ ይሄንን ማስከበር ነው እንግዲህ ብሔራዊ ጥቅምን ማስከበር ማለት። ይሄ ደግሞ ዜጋ የሆነ በዛች ሀገር የተወለደና ያች ሀገር ያገባኛል የሚለው ሰው ሁሉ ጉዳዩ ነው። የፖለቲካ ልዩነቱ፣ የእምነት ልዩነቱ፣ የሳቤ ልዩነቱ ይሄ ብሔራዊ ጥቅምን አይመለከትም። ብሔራዊ ጥቅም ማለት እኛነታችንን የማስቀጠል ጉዳይ ማለት ነው። ለምሳሌ አባይን የመጠቀም ጉዳይ የብሔራዊ ጥቅማችን ጉዳይ ነው። እዚህ ላይ ማንኛውም ኢትዮጵያዊ የአባይ ግድብ የት ይገደብ ላይ መከራከር ይችላል። ከተገደበ በኋላ እንዴት ይሁን ኪሎዋቱ ስንት ይሁን 50 ይሁን 60 ይሁን እሱ ያከራከር ይችላል። አባይም ኢትዮጵያ የመጠቀም ጉዳይ ግን ይሄ ብሔራዊ ጥቅማችን ጉዳይ ነው። የኢትዮጵያን ግዛት አንድነት የማስከበር ጉዳይ የሁላችን ጉዳይ ነው። የኢትዮጵያን ሉዓላዊነት የማስከበር ጉዳይ የኢትዮጵያ ጉዳይ ነው። የኢትዮጵያ የመከላከያ ጽናቷ፣ አንድነቷ፣ ብርታቷ ጉዳይ ብሔራዊ ጥቅማችን ጉዳይ ነው። እነዚህ ጉዳዮች ላይ የምንከራከር ሰዎች አይደለም። እነዚህ ጉዳዮች ላይ የሚኖሩት ክርክሮች የበለጠ እንዴት እንስራ በሚለው ላይ የሚኖር ክርክር ነው። የበለጠ ብሔራዊ ጥቅማችንን እንዴት እናስከብረው በሚለው ላይ የሚኖር ክርክር፣ የሚኖር ውይይት ነው። ሚዲያ የሐሳብ ነጻነት መገለጫ ብቻ አይደለም፣ የሀገር ግንባታ መሳሪያም ጭምር ነው። የሰው ልጅ ሚዲያን የፈጠረው ሐሳቡን ለመግለጽ ብቻ አይደለም፣ ተቋማትን ለመገንባት ጭምር ነው። ህሊናዊ ተቋማትንም አካላዊ ተቋማትንም ለመገንባት ጭምር ነው። በተለይ በዚህ ዘመን ደግሞ በሚዲያ አገር ይገነባል፣ በሚዲያ አገር ይፈርሳል። ይሄንን ማንም ማስረጃ ወደ ኋላ ሊትሬቸር ሪቪው ሳያስፈልገን በዘመናችን ያሉትን በሙሉ የምናየው አገሮች እንዲፈርሱ ሲፈለጉ
መጀመሪያ ህሊናቸው ውስጥ ያለው አገር ነው እንዲሸረሸር የሚደረገው። በዜጎች ውስጥ ያለችው አገር ለምን አገር እንደምታውቁት የህሊናዊም የቁሳዊም ድምር ናት። እንደሱ ባይሆን ኖሮ በአድዋ ዘመቻ ከባሌ የተነሱ ሰዎች መቀሌ ድረስ ባልዘመቱ ነበር። ወደማያውቁት አገር ነው ኢትዮጵያ ተደፈረች ሲባሉ የሄዱት። እንዳሁን እንኳን በቴሌቪዥን በሬዲዮ አላዩ፣ አልሰሙ፣ በጋዜጣ አላነበቡ። ግን አገር ህሊናዊም ጭምር ስለሆነች እነሱ በህሊናቸው አገር ለሚሏት ጭምር ነው የዘመቱት። ኢትዮጵያ በዚያ አድባሬ በተወረረችበት ጊዜ የዘመቱት ሰዎች ምስራቁን ኢትዮጵያ የሚያውቁት ሰዎች ሁሉ አይደለም የዘመቱት። ግን ኢትዮጵያ ምስራቅ አላት፣ ምዕራብ አላት፣ ደቡብ አላት፣ ሰሜን አላት ብለው በህሊናቸው ለሳሏት ኢትዮጵያ ጭምር ነው የዘመቱት። ለዛች ለህሊናዊ ኢትዮጵያቸው ጭምር ነው የዘመቱት። ስለዚህ ህሊናዊም ነው አገር፣ ቁሳዊም ነው አገር። ቁሳዊው የሚፈርሰው ግን ህሊናዊው ሲፈርስ ነው። በህሊናችን ያለችው ኢትዮጵያ ስትፈርስ ነው። ከዛ በኋላ በአካል ያለውን ድንበሯን ግዛቷን መነጣጠልና ሌላውን ተቋማቷን ማፍረስ በጣም በጣም ቀላል ነው። ከተወሰኑ ዓመት በፊት ሊቢያ ከፈረሰች በኋላ ሊቢያ የመሄድ እድል ገጥሞኝ ነበር። ከፈረሰች ከተወሰኑ ዓመታት በኋላ ማለት ነው። ያውም የሄድንበት መንገድ በጣም አስቸጋሪ መንገድ ነው። ይፋዊ የሆነ የአውሮፕላን ትራንስፖርት በጣም ስለሚያስቸግር እዛ በቆየንበት ጊዜ ከአካባቢው የአገር ሽማግሌዎች ጋር የማውራት እድል ነበረኝ። የአገር ሽማግሌዎችን ስናወራቸው ሁለት ስሜት አላቸው። አንዱ የመጸጸት ስሜት አላቸው። ለምን አሁን የሆነው ነገር ያኔ ከሆኑ ዓመታት በፊት ከተነገራቸው ፍጹም ተቃራኒ ነው። በፍጹም የደረሱበት ነገር ያሰቡት አይደለም። ሁለተኛ ህሊናቸው ውስጥ ብዙ ነገሮች ከፈረሱ በኋላ አገራቸው እንደፈረሰች ነው የሚናገሩት። ፕሮፓጋንዳው ነበረ፣ የተነገራቸው ነገር ነበረ። ሊቢያ ከዛ በኋላ ነፃ እንደምትወጣ፣ ዲሞክራሲያዊት እንደምትሆን፣ ፍትሃዊት ብዙ ነገር እንደሚደረግ ብቻ የማርና ወተት የምታዘነው መሬት እንደምትሆን ነበር የተነገራቸው። ያንን ደግሞ እነሱ ሊያምኑት በሚችሉት ነገር በብዙ መንገድ ተነግሯቸው፣ በብዙ መንገድ ያውም የነበሩት በዚህ ስለ ዲሞክራሲ ስለ ፖለቲካ እሱም ቢሆን አከራካሪ ነው እንጂ የምናነሳቸው ነገሮች ቢኖሩም የሊቢያ የእድገት ደረጃ የሊቢያ የኑሮ ሁኔታ ግን ሌላ ነበር። ሌላ ዓለም ነው የነበራቸው። እየዞሩ አሳይተውናል። ይሄ እኮ የሚታጠብ አስፋልት ነው፣ ይሄ እኮ እንደዚህ ነው፣ የምንማረው እዚህ ነው፣ እንደዚህ እናደርግ ነበር የሚሉን የሚያሳዩን ነገር ትዝታ ውስጥ ነው። ግን ብዙ ነገር ተነገራቸው። እነሱም እውነት ነው ብለው ተቀበሉ። አገራቸውን አፈረሱ። እነዛ አገራቸውን አፍርሱ ያሏቸው ሰዎች ካፈረሱ በኋላ አላገኟቸውም። እነዛን ሰዎች አልተገናኙም። ያ አፍርሱ ያሏቸው ሰዎች ሄዱ ወደ አገራቸው። እነሱ ግን የፈረሰ ሀገር ታቅፈው ቁጭ አሉ። በሁለቱ ትልልቅ ወደቦቻቸው ግን ሰዎቹ ነዳጆቻቸውን አሁንም ይወስዳሉ። እኛም እዛ ያሳዩን ነበር። ያንን በጣም ምርጥ የተባለውን የሊቢያ ነዳጅ ይጫናል። እሱ አልቆመም፣ እንዲያውም ጨምሯል። እነሱ ግን አገራቸውን አጥተዋል። በፈራረሱ መንገዶች ውስጥ እየሄዱ አሁን እኛ አይታችሁ ከሆነ ብዙ ፕሮጀክቶቻችን ላይ ድሮ ይሄ ነበረ አሁን ተሻሽሎ ይሄ ሆነ የሚል ብዙ ፕሮጀክቶች ላይ የድሮ ፎቶና የአሁን ፎቶ ታያላችሁ። ሊቢያ ስትሄዱ ደግሞ ድሮ እኮ እንደዚህ የነበረው ሆቴል ነው አሁን ፈርሶ እንደዚህ የምታዩት። ድሮ እኮ እንደዚህ የመሰለው መንገድ ነው አሁን ፈራርሶ እንደዚህ ይሄ መንደር እኮ ድሮ እንደዚህ እንዳይመስላችሁ ብለው የድሮ ፎቶ ነው የሚያሳዩን። የደህናውን ዘመን ፎቶና የተበላሸውን ፎቶ ነው የሚያሳዩን። ይሄ ነው የሀገር ብሔራዊ ጥቅም ጉዳይ ለውጡ እሱ ነው። የተበላሸውን ፎቶ በአዲስ ፎቶ በመቀየርና ጥሩውን ፎቶ በተበላሸ የመቀየር ጉዳይ። ይጸጸቱ ነበር፣ ያዝኑ ነበር። ያሰቡት ትዝታቸው የሩቅ ትዝታ አይደለም። ትውልድ የተሻገረ ትዝታ ነበር የሚነግሩን። በእነሱ ዘመን በአካል ያዩትን ነበር ነው የሚነግሩን፣ በራሳቸው የደረሱበትን ማለት ነው። እና ይሄ መጀመሪያ ህሊና ውስጥ ያለ አገር ሲፈርስ የሚመጣ ነገር። ህሊና ውስጥ ያለን አገር ለማፍረስ ደግሞ አንዱ መሳሪያ የሚሆነው ሚዲያ ነው። ለመገንባቱም አንዱ መሳሪያ የሚሆነው ሚዲያ ነው። ለማፍረስም አንዱ መሳሪያ የሚሆነው ሚዲያ ነው። ኢትዮጵያ እንድንገነባ ኢትዮጵያውያን ያደረጉት እንደሆኑ ዘመናዊ ሚዲያ፣ ቴሌቪዥን፣ ሬዲዮ፣ ጋዜጣ ባልነበረበት ጊዜ የቃል ሚዲያዎች ናቸው የገነቡት። ፉከራው፣ ቀረርተው፣ ተረቱ፣ ዘፈኑ፣ ስለ ጀግኖች የተነገረን ነገር፣ ስለ ሀገር የተነገረን ነገር፣ አገር እንድንወድ የተነገረን ነገር ያ ነው። ያ ትውፊታዊው ሚዲያ ነው። እኛ ህሊና ውስጥ የምንወዳትን የምናለቅስላትና ተወረረች ስትባል ምንም
ሳይመስለን ብድግ ብለን ህይወት ለመሰዋት እንድንሄድ ያደረጋትን አገር ገነባው እሱ ሚዲያ ነው። ያ ትውፊታዊ ሚዲያ ትውልዶች እንዲሞቱላት ያደረገውን ከባሌ መቀሌ እንዲሄዱላት ያደረገውን ከምስራቅ ምዕራብ ከምዕራብ ምስራቅ ሄደው ይችን ሀገር እንዲቆሙላት ያደረጋትን የፈጠረው ያ ሚዲያ ነው። ያ ትውፊታዊ ሚዲያ ነው።